ጥምቀት ያድናል ነው ውይይቱ። ያው ከዛች ውጭ መስመሬን አለቀ። ጥምቀት ያድናል። የኢትዮጵያ ጃንደረባ የማታውቁት ሰዎች ያላችሁ ብዬ አልገምትም። ሁላችንም እናውቀዋለን። የኢትዮጵያ ጃንደረባ ፊልጶስ የሚባል ሰው ተላከለትና በመንፈስ ተገናኘው። በሰረገላው እየሄደ ነበረ። ሐዋርያ 18 ላይ ነው ይሄ ታሪክ ያለው። ስለ ኢየሱስ ነገረው፣ ስለ ነብዩ ነገረው። ግን አንድም ቦታ ላይ ስለ ጥምቀት ነገረው የሚል የለም አይደለ? የለም። ቁጥር 36 ላይ ግን ጃንደረባው ምን አለ መሰላችሁ? እነሆ ውሃ በቃ ለለቀኩ ባስብለኩ። እሺ ጌታን ልቀበል አለ አላለም። ጌታን በመቀበል የሚዳን ነገር የለም፣ ውሸት ነው። እነሆ ውሃ እንዳልጠመቅ የሚከለክለኝ ነገር አለ እንዲህ ነው የሚባለው እንጂ አምኛለሁ እጄን ወደ ላይ አድርግና ጌታን ላስቀብል የሚባል ትምህርት የለም። ውሸት። እጃችሁን የሰቀላችሁ ሁሉ አውርዱና ወደ ውሃ ውረዱ፣ ተጠመቁ። መጽሐፉ የሚለው እነሆ ውሃ እንዳልጠመቅ የሚከለክለኝ ነገር አለ ወይ? በፍጹም ልብ ካመንክ ተፈቅዶልሃል። ፊልጶስ እዚህ ጋር ሲነግረው አይተናል። አንድም ቦታ ላይ ስለ ጥምቀት አልነገረውም። ሲናገር አልሰማንም። ይቅርታ ማለት ጽሁፉ ላይ የለም። ሰው ልቡ ከተነካ ወደ ጥምቀት ነው የሚሄደው እንጂ ጌታን እንደግል አዳኝ መቀበል አይሄድም። ውሸት ነው። እጅን አውጥተህ ተቀበል የሚባል ነገር የለም። ውሸት ጭራሽ ፍልስፍና ነው። ለምን ከፕሮቴስታንት ተውሹ አንድ ብትሉኝ፣ አንድ ጊዜ እጅ አውጥቶ ጌታን ማስቀበል አሳዩን ስላቸው አይ በቤተ ክርስቲያን ታሪክ ውስጥ ከሆነ ጊዜ በፊት በጣም ሰው ስለበዛ መተማመን ስለጠፋ ሰዎችን ጌታን አስቀብለን አስተምረን ይላሉ። ኤክስኪውዝ ሚ ዛሬ አንተ ያጠመቅከው ለምን ጥርግ ብሎ አይሄድም? እግዚአብሔርን ሕግ ትሽራለህ እንዴ? መጽሐፍ ቅዱስ አጥምቅ ካለ ታጠምቃለህ እንጂ በክርስቲያን ዛሬ ተቀበሉ ነገ ይወጣሉ የሚባል ነገር የለም። ታጠምቃለህ፣ አጥምቅ ነው ያለ። ታጠምቃለህ እንጂ አይ ጌታን አስቀብዬ 6 ወር አስተምሬ ከዛ በኋላ ድነው አጠምቃለሁ የሚባል ትምህርት የለም። ፊልጶስ ጳውሎስና ሲላስ በወህኒ ቤት በነበሩ ጊዜ የወህኒው ማነው በሩ ተከፈተላቸውና ጠባቂው ያመለጡ መስሏቸው ምን ይላል ታሪኩን እናንብበው። እዚህ ሐዋርያ ሥራ 16 ላይ እንደዚህ የሚል ቃል አለ። ከቁጥር 30 ጀምሮ በሌሊት 33 ጀምሮ ኢየሱስ ማነባለው በሌሊትም በዚያው ሰዓት ከላይ ቁጥር ታሪኩን ታውቁታላችሁ። ምን እናርግና ይሄንን ብዙ ጊዜ ቆርጠው ስለሚታወት ነው እነዚህ ሰዎች። ጳውሎስ ግን በታላቅ ድምፅ ሁላችንም ከዚህ አለን፣ በራስም ክፉ ነገር አታድርግ ብሎ ጮኸ። መብራቱንም ለምኖ ወደ ውስጥ ሮጠ። እየተንቀጠቀጠም ጳውሎስና ሲላስን ፊት ተደፋ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ላድርግ አላቸው ይላል። የሚወያየኝ ግለሰብ ቤተ እምነት ግን ምንድነው የሚሉ ቆርጠው ይታውታል። አይለኛ ቆራጮች ናቸው። የሆነ ቦታ ላይ ቁርጥ አድርገው ይታውታል በራሳቸው ፍልስፍና አላቸው። እነሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናለህ፣ ሃሌሉያ ይሏቸዋል። በቃ እመን ብቻ ነው ይላል። ውረድ ምንባቡን ጨርስ እንጂ ሳጨርስ እንዴት ነው ሰውን ሃሌሉያ የምታስብለው ከላይ? ከዛስ በኋላ አለው ነው ነገረው። በቃ አላለው። እነሱም በጌታ በኢየሱስ ክርስቶስም እመን አንተና ቤተሰቦች ትድናለህ አሉት። ለእርሱም በቤቱ ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። በሌሊትም በዚያው ሰዓት ወስደው ቁስላቸውን አጠቡላቸው። ያን ጊዜውኑ እርሱ ከነ ቤተሰቦቹ ጋር ተጠመቀ። እናንተ እኮ የምትሉን እዛ ጋር በቃ ጌታን ተቀብሏል፣ በቃ ሃሌሉያ 6 ወር ቤተ ነገናኝም አይልም። ትጠመቃለህ። ወደ ቤቱም አምጥተው ማዕድን አቀረቡላቸው። በእግዚአብሔርም ስላመነ ከቤተሰቦቹ ጋር ሐሴት አደረገ። ሰው አመነ የሚባለው ሲጠመቅ ነው። ያላመነ ሰው አያምንም። አይተኮን እንደ ሴጣን ነው። ሴጣን ያዕቆብ ላይ ይናገራል። ምን ይላል? ሴጣን እኮ ያምናል፣ ማመንማ ግን አይጠመቅም። አመነ የሚባለው አንድ ቤተሰብ አንድ ሰው አመነ የሚባለው ስትጠመቅ ነው። ጌታን እንደ ግል አዳኝ ስትቀበላለህ። መጽሐፍ ቅዱስ የሚለን እንደዚህ ነው።
በእግዚአብሔርም ስላመኑ መቼ ከተጠመቁ በኋላ ሳትጠመቅ አማኛ አትባልም። ውሃ አያድንም ብለህ ካልክ ማለት ዝም ብሎ ምናምን ብለህ ከተሳደብክ አትድንም። መጽሐፍ ቅዱስ ዳንክ አትባልም። ሰው አምኖ ተጠምቆ ነው የሚድነው። ጥምቀትን ከተውክ አልዳንክም። እንዲህ ብሆን አትበሉን። እንዲህ ብሎ ነገር የለም። በቃ የተቸዋወደ ነገር እግዚአብሔር የለውም። ስለዚህ ተጠመቅ፣ በክርስቶስ የእግዚአብሔር ቤተሰብ ተባል። ከዛ ውጭ ግን ወዳጄ እጅህን በማውጣት እንደ ግል አዳኝ አንዳንድ ቁጥር ጻፍ፣ ዛሬ እንደዚህ በል፣ ቃል ኪዳን ግባ። ይሄ እንደዚህ አይነት ነገር ስራ ያለው ሌላ ነው። እግዚአብሔር እንደዚህ አይነት ነገር ውስጥ ከኔ ጋር ቃል ኪዳን ግቡልኝ ምናምን የሚባል ውሸት ነው። መጽሐፍ ቅዱስ ላይም የለም። መጽሐፍ ቅዱስ ላይ ያለው ተጠመቃለህ፣ ተጠምቀሃል ነው የምትባለው። ሐዋርያ 19 ላይ ጳውሎስ አገኛቸውና የኤፌሶንን ሰዎች ተጠምቃችኋል? እኒያስ በምን ተጠመቃችሁ እንጂ ጌታን ተቀብለሃል የሚባል ፍልስፍናም የለም። ዝም ብሎ እኮ ፍልስፍና ፈልስፈው ነው እኮ ሰዎችን የሚያታልሉት። መጽሐፍ ቅዱስ ስትገኙ ተጠምቀሃል ወይ ነው የምትጠየቀው። ተጠምቀሃል? ተጠመቅ እንጂ እንደ ጌታ ተቀበል የሚባል አንድ ቦታ ጌታን እንደ ግል አዳኝ ተቀበል የሚባል መጽሐፉም አያውቀውም፣ ማንም አያውቀውም። ዝም ብሎ ፍልስፍና ስለሆነ። ስለዚህ ሐዋርያ 19 ላይ ግን ምን አለ ጳውሎስ የኤፌሶን ሰዎች ሳገኛቸው በታዲያስ በምን ተጠመቃችሁ ታዲያ አላቸው እንጂ ማን ጌታ አስቀበላችሁ አትባሉ። አመሰግናለሁ። እሺ፣ እናመሰግናለን።